ጦርነቱ ሊበርድ ወይስ ሊቀጥል በርካቶች ሲነጋገሩበት የነበረ ጉዳይ ነው። የውጊያ ጀቶች ደግሞ ከአሜሪካ እስራኤል ገብተዋል መባሉ የኢራንና የአሜሪካን አይቀሬ ውጥረት በግልጽ ያሳይ አድርጎታል። የውጊያ ጀቶቹ አየር ላይ ነዳጅ መሙላት የሚችሉ ከመሆናቸውን ባሻገር በርካታ የአሜሪካ አየር ኃይል ቦይንግ KC 135 አውሮፕላኖች ተላቪቭ አቅራቢያ በሚገኘው ቤንጎሪዮን አውሮፕላን ማረፊያ ውስጥ መታየታቸው ምን ታስቦ የሚል ጥያቄ ማስነሳት ጀምረዋል። እንዴትና በምን ሁኔታ ገቡ የሚለውም በበርካቶች ዘንድ መነጋገሪያ ከመሆኑን ባሻገር መካከለኛው ምስራቅ ላይ ያለው ውጥረት መልኩ ሊቀይር እንደቻለ ኢራን በአሜሪካ ላይ ጥቃት ሰነዝራለች የሚል ስጋት እንዳለ የሚጠቁም አድርጎታል። በእርግጥ ቴህራን ዋሽንግተን ላይ ጥቃት ትፈጽም ትችላለች ከሚለው ይልቅ ዋሽንግተን ቴህራን ላይ የሚለው ያመዘነ መጥቷል። ምንም እንኳን ሁለቱም ኃይሎች በጎ ፖለቲካዊ ውይይት አድርገዋል፣ ተስማምተዋል የሚሉ መረጃዎች በግራም በቀኝ መውጣታቸውን ቢቀጥሉም አውሮፕላኖቹ ከሁለት ቀናት በፊት በስፍራው መታየታቸው የተነገረ ሲሆን የዓለማችን መገናኛ ብዙሃን አንዳች ችግር ከባቢው ላይ ሊፈጠር እንደሚችል ጠቋሚ ነው ብለውታል። KC 135 አውሮፕላኖች ረዥም ርቀት የሚጓዙ ናቸው። ጥቃት የሚፈጽሙት ደግሞ ተዋጊ ጀቶች በረራ ላይ ሳሉ ነዳጅ መሙላት የሚችሉ መሆናቸው የተገለጸ ከመሆኑን ባሻገር ይህም የአሜሪካ ጦር በቀጠናው ያለውን ዝግጅት የሚያጠናክርለት ነው በሚል ፖለቲካዊና ወታደራዊ ስጋቱን ከፍ አድርጎታል። ለዚህ ደግሞ አንዳንዶች አሁን አሜሪካ በእስራኤል ላይ የምትተማመንበት ጊዜ ያበቃ ይሆን ወይስ ቀጠለ የሚለውንም ለማስረገጥ ይሞክራሉ። ግብጽም በራሷ መንገድ እዚህ አካባቢ ላይ ያለውን ወታደራዊ እንቅስቃሴ መቆጣጠር እንዳልቻለች የሚያሳይ ነው ተብሏል። አውሮፕላኖቹ እስራኤል የደረሱት በቴህራንና በዋሽንግተን መካከል የሚደረገው የኒውክሌር ፕሮግራም ድርድር እየተካሄደ ባለበት ሰዓት መሆኑን መረጃዎች ያሳያሉ። በእርግጥ አሜሪካና ኢራን የተደራደሩ መጠቃቃት ልምዳቸው ነውና ወይም የ47 ዓመታት ታሪካቸው በመሆኑ ያን ያህል ተደራደሩ እናም ጦርነት ይቆማል የሚል አንደምታ ላይኖረው ይችላል። በብዙዎች ዘንድ መነጋገሪያ የሆነው ደግሞ ፕሬዚዳንት ዶናልድ ትራምፕ የተደራደሩ ለጦርነት መዘጋጀትን መምረጣቸው ጭምር ሆኗል። አያቶላ አሊ ኻሜኔም ቢሆኑ ጉዳዩን በዚህ ልክ ነው የሚቃኙት። እነሱም እየተዘጋጁ መደራደር በጄኔቫ ያለውን ሁኔታ ከቃኙ በኋላ እንደዚሁም ደግሞ በኦስትሪያ ቬና ጉዳዩን ለመቀጠል ፍላጎት ቢኖራቸውም ግን ልክ እንደነ ትራምፕ አያቶላ አሊ ኻሜኔም የራሳቸውን መንገድ በመምረጥ የሀገራቸውን ደህንነትና ጸጥታ ለማስጠበቅ ይሞክራሉ የሚል ሀሳብ እየወጣ ይገኛል። አውሮፕላኖቹ እስራኤል የደረሱት በዚህ አጋጣሚ መሆኑ ደግሞ ፖለቲካዊ ሳይሆን ወታደራዊ ውጥረቱ እየበረታ መሄዱን የሚጠቁም ያደርገዋል። የአሜሪካ ምክትል ፕሬዚዳንት JD ቫንስ በኢራን ላይ የሚፈጸም ጥቃት ቀጠናውን ለረዥም ጊዜ የሚወስድ ጦርነት ውስጥ እንዲገባ አያደርገውም በሚል ሀሳብ መስጠታቸው አነጋጋሪ ሆነዋል። ይህ ለምን ሆነ? ኢራን አሜሪካ ላይ ጥቃት ሰነዝራለች ወይስ አትሰነዝርም የሚለውን ታሳቢ አድርገውታል ወይስ አላደረጉትም የሚለውም እንደዚሁ እየተነገረ ይገኛል። ምክትል ፕሬዚዳንት JD ቫንስ ይህን ማለታቸው በተለያየ አቅጣጫ ፖለቲካዊ ትርጓሜ ሊሰጠው ሆኖባቸዋል። የአሜሪካው ምክትል ፕሬዚዳንት ከዶናልድ ትራምፕ ሀሳብ እንብዛም እንደማያፈነግጡ ቢነገርም በአንዳንድ ጉዳዮች ላይ ግን መካከለኛው ምስራቅ ፖለቲካ እጅግ አስቸጋሪ መሆኑን ቀድመው ሳይረዱ አልቀሩም ተብሏል። JD ቫንስ በየትኛውም መንገድ ሀሳባቸውን ያስቀምጡ እንጂ ውሳኔው አሊያም የመጨረሻው ሀሳብ የሚሰጠው በፔንታጎኑ በታግሰትን ብቻ አይደለም በራሳቸው ፕሬዚዳንት ዶናልድ ትራምፕ ኤክስኪዩቲቭ ኦርደር ፕሬዚደንሻል ኦርደር በሚባለው ነው የሚል መረጃም ተጋርቷል። ታዲያ ትራምፕ ኢራን ላይ ጥቃት ሰነዝራሉ ወይስ አይሰነዝሩም የሚለው እንዳለ ሆኖ ኢራን ደግሞ በብርቱ መዘጋጀቷ ምናልባትም ከሆርሙዝ ሰርጥ እስከ ቀይ ባህር እንደዚሁም ደግሞ በተለያዩ አጋጣሚዎች እስከ ስዊዝ ቦይ ውጥረቱ ሌላ አቅጣጫ ይዞ መካከለኛው ምስራቅን ሊያተራምሰው ይችላል የሚል ሀሳብን ለማንሳት በርካቶች እንዲገደዱ አድርጓቸዋል። የፕሬዚዳንት ዶናልድ ትራምፕ ውሳኔ አይታወቅም ነው ጉዳዩ። አንዳንድ ሰዎች እንደሚያስቀምጡት ሳይሆን ፕሬዚዳንት ዶናልድ ትራምፕ ከሪፐብሊካኖቹ ጋር መክረው የአሜሪካን ኮንግረስ ሳያናግሩ ዴሞክራቶቹን ችላ ብለው በመካከለኛው ምስራቅ አንዳች ውጥረት ሊፈጥሩ ይችላሉ የሚል ስጋትም ያለባቸው ተበራክተዋል። የአሜሪካው ምክትል ፕሬዚዳንት በዚህ ልክ ሀሳብ ቢሰጡም በኢራን ላይ የሚፈጸም ጥቃት ቀጠናውን ወደ ተለየ ጦርነት እንደማያመራው ከገለጹ በኋላ በመካከለኛው ምስራቅ ማብቂያ የማይታወቅ ጦርነት እንደምንጀምር የሚነገረው ሀሳቡ እንደዚሁ የሚነሳ ወይም ደግሞ መሰረተ ቢስ ነው በሚል ለማጣጣል ሞክረዋል። ግን ደግሞ የኢራንን አቅምና ጉልበት ከዚህ ቀደም በ12 ቀናቱ ጦርነት ተመልክተዋልና አሜሪካውያንም ሆኑ ኢራናውያን በዚህ አጋጣሚ ችግሩን ህዝቡ ማለት ነው እየተመለከቱት ይገኛል። ቴህራኖች ዝግጁ ነን ብለዋል። የእስራኤል ፖለቲከኞች ደግሞ በተለይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩን እንደዚሁ ወደ ውጥረት ሊወስዱት ይችላሉ የሚል ፖለቲካዊ ትችት በበዛበት ሰዓት የሆነ ሀሳብ ሆኑ በእርግጥም ቆም ብሎ ማሰብን
የሚጠይቅ ሆኖ ተመዝግቧል። ለአንዳንዶች ይህ ጉዳይ ቀላል ነው ተብሎ ለመወሰድ ግድ የሚሉ መረጃዎች መውጣታቸው ግልጽ ቢሆንም ግን ደግሞ የኢራኑ ፕሬዝዳንት ማሱድ ፐዜሽኪያን ከመጣችሁ እኛ እጃችንን አጣጥፈን አንቀመጥም ማለትን ተለማምዶታልና አያቶላ አሊ ኻሜኒም ሁለንተናዊ አዛዡ ወይም መሪው ደጋግመው የሚናገሩት ጉዳይ ሆኗልና ፕሬዝዳንት ዶናልድ ትራምፕ እጃቸውን ባያነሱ የሚል ሀሳብም ምክረ ሀሳብም እንደዚሁ አንዳንዶች እንደሚሉት ደግሞ ተግሳጽም እየተሰጣቸው ይገኛል። የአሜሪካ ጦር በጥቅሉ በመካከለኛው ምስራቅ መንቀሳቀሱ አይቀሬ ቢሆንም ማሱድ ፐዜሽኪያን ደግሞ የሚሰጧቸው ሀሳብ ከውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ጋር የተጣጣመ መሆኑ ከሁለንተናዊ መሪው አያቶላ አሊ ኻሜኒም ጋር እንደዚሁ ውጥረቶች ሳይሆኑ መፍትሄ ላይ ትኩረት አድርገው መስራትን አጓጭ አድርገው እንደወሰዱ ሊገመት ይችላል። ያም ሆኖ ግን እነ ፕሬዝዳንት ዶናልድ ትራምፕ መንገዳቸው ሁሉ የጦርነት የሆነ ከመጣ እኛ ምን አገባን አይነት ከሆነ ደግሞ በእርግጥም ጥቃቱ በመካከለኛው ምስራቅ የሚገኙ የኢራን ሳይሆን የአሜሪካ የጦር ሰፈሮች እንደዚሁም ወደ እስራኤል ጥቃቶች ሁሉ ያንዣብባሉ ነው ጉዳዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሪፐብሊካኑ ጉዳዩን አርግቡት የሚል ሀሳብ ከግራም ከቀኝ የተሰጣቸው ይገኛል። በተለይም በዲየጎ ጋርሲያ አካባቢ ማለትም በቻጎስ ደሴቶች ብሪታንያ የጦር ሰፈሬን ሰጥቼ ኢራንን አላስመታም የሚል አቋም መራመዷ በእርግጥም በአሜሪካ ላይ ፖለቲካዊ ጫናዎች የመጡባት ጭምር እንደሆነ የሚጠቁም ያደርገዋል። እንደነዚህ አይነቱን የፖለቲካ ሂደትና አውድ በተለየ አጋጣሚ ማየት የሚያስገድዳት ኢራን ብቻ ሳትሆን ራሷ እስራኤልም ናት እየተባለ ይገኛል። እስራኤል በዚህ አጋጣሚ ግዙፎቹ የአሜሪካ ተዋጊ ጀቶች አካባቢው ላይ መገኘታቸውን እንደ መተማመኛ ልትቆጥሮ ብትችልም ግን ደግሞ ከዚህ ቀደም በ12 ቀናቱ የሰኔው ጦርነት ላይ ያየችው አንዳች አስቸጋሪ ሁኔታ አለና ለዛ መዘጋጀት ይኖርባታል። እንደዛም ሆኖ ጉዳዩን ቀለል አድርጋ ባታየው በጎ ነው የሚል ምክረ ሀሳብ የሚሰጧትም አልጠፉም። ግን ደግሞ እነ ሰይድ አባስ አራግቺ እኛ ለሰላም ነው የምንፈልገው ወይም ደግሞ ኒውክሌር ጦር መሳሪያ መታጠቅ አንፈልግም እያሉ በተደጋጋሚ ሀሳብ በሚሰጡበት ሰዓት አሜሪካ ጦር እያስጠጋች መቀጠሏ ውጥረቱ በየትኛው በኩል በማን እንደጨመረ ለመገመት አያዳግትም ተብሏል። ፕሬዝዳንት ዶናልድ ትራምፕ ኢራንን ዝቅ አድርገው መመልከታቸውን እስካላቆሙ ድረስ ኢራን ብርቱ ሆና መቀጠሏን እንደዚሁ ወደ ኋላ አትልበትም። አንዳንድ አስቸጋሪ የፖለቲካ ውዶችን መፍታት አለባቸው በሚልም ምክር እየተሰጣቸው ይገኛል። ከኒውክሌር በተጨማሪ የኢራን ሚሳኤል ፕሮግራም ስጋት እንደሆነባት የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ሀሳብ መስጠታቸው ደግሞ በእርግጥም እነዚህ ሀገራት ውጥረታቸውን እስከ መቼ ነው የሚቋጩት የሚል ጥያቄ ለማስነሳት ግድ ይላል። በርካቶች በሁኔታዎች ላይ የተለያዩ ጥያቄዎችን ማንሳትና ፖለቲካውን በበጎ ሊጠቁሙት ቢሞክሩም ግን ደግሞ እነ ማርክ ሩቢዮ አስቸጋሪው ጊዜ እየመጣ መሆኑን ለማስቀመጥ ግድ ብሏቸዋል። ከኒውክሌር በተጨማሪ የኢራን የአይሲቢኤም ወይንም ኢንተርኮንቲኔንታል ባሊስቲክ ሚሳይል መርሃ ግብር ስጋቷ ለአሜሪካ ነው በሚል ሀሳብ ሰጥተዋል። ኢራን ካላት የኒውክሌር መርሃ ግብር በተጨማሪ ደግሞ ተወንጫፊ ሚሳይሎቿ ወይም የባህር ኃይል ሰራዊቷ ከባድ የደህንነት ስጋት እንደሆነባቸው ያስቀምጣሉ። አንዲት ሉዓላዊት ሀገር በዚህ ልክ ጦሯን ማጠናከር እንዴት ይፈረድባታል? በርካቶች የሚነጋገሩበት ጉዳይ ቢሆንም ግን ደግሞ አሜሪካ ከኛ በላይ ማንም በመካከለኛው ምስራቅ ወይም በዓለም ላይ መፈጠር የለበትም የሚል አቋም አላትና ከዛ አንጻር ቴህራንን እየሞገቷት ይገኛል። ቴህራን ደግሞ በመንግስታቱ ድርጅት የጸጥታው ምክር ቤትም ሆነ በዩኤንጄ በጠቅላላው ጉባኤ በየትኛውም አጋጣሚ የምንቀሳቀስበት ሁኔታ ህጋዊ ነው የሚል መከራከሪያ አላት። አሁን መከራከሪያዋ ህጋዊ ቢሆንም ጦሯን ደግሞ ማጠናከር ግድ ብሏታል። ለዚህም ነው አንዱ ሌላው ደግሞ በሰላም መንገድ መፍታት አለባችሁ በሚል ሀሳቦችን ቢያቀርቡም ፕሬዝዳንት ዶናልድ ትራምፕ አሻፈረኝ ያሉ ነው የሚል መረጃ መውጣቱ ውጥረቱን ከትላንቱ ዛሬ የከፋ ያድርገዋል። ታዲያ ፖለቲካዊ አካሄዱን ለመፍትሄ ብቻ ሳይሆን ለውጥረት እያደረጉት ነው ፕሬዝዳንት ዶናልድ ትራምፕ በሚል አሁን ሀሳብ የተሰጠባቸው ይገኛል። እሳቸው ትችቱን አልሰማም ይላሉ። በተደጋጋሚ በትሩዝ ሶሻል ሚዲያቸው የሚጽፉት ይህንም ቢሆን ግን ደግሞ አንዳንድ አስቸጋሪ ሁኔታዎችን ግንዛቤ ውስጥ ካላስገቡ ራሷን ዋሽንግተንን ዋጋ ያስከፍሏታል። የውጭ ጉዳይ ሚኒስትርና የትራምፕ ከፍተኛ የብሔራዊ ደህንነት አማካሪ ማርክ ሩቢዮ ለረጅም ጊዜ የአሜሪካ ስጋት ሆና የቆየችው ኢራን አሁንም አሳሳቢ ሆና ቀጥላለች በማለት ሀሳባቸውን ለማጋራት ሞክረዋል። ይህ ለምን ሆነ? ከድርድር በኋላ ለዛውም ካንዴ አይሉ 3 ጊዜ በኦማን መስካት ከዛ ደግሞ 2 ጊዜ በስዊትዘርላንድ ጄኔቫ
ዛሬ ምን ተገኝቶ ስጋቱ ደግሞ በዚህ አይነት አስከፊ ሁኔታ መጣ በሚል ጥያቄ ሊነሳ ቢገባውም ዋሽንግተን ጉዳዩን በሌላ መንገድ እንኳን መተርጎም አልፈለገም ተብሏል። ከአሜሪካ ጋር በምትካሄደው የኒውክሌር ግንባታ ዙሪያ 3 ድርድሮችን ያደረገችው ኢራን የኒውክሌር መርሃ ግብሯ ለሰላማዊ አገልግሎት ብቻ የሚሆን ነው በሚል ትሞግታለች። መሱድ ፔዜሽኪያንም ከዚህ ቀደም አያቶላ አሊ ኻሜኒ እኛ ሃይማኖታችንም ሆነ የተለያዩ ሁኔታዎቻችን አይፈቅዱልንም፣ ወጋችንም ባህላችንም አጥፊ የጦር መሳሪያን አንታጠቅም ብለዋል። እናም በእርግጥም እኛ ኒውክሌር አንታጠቅም፣ የማንታጠቀው ደግሞ ማንንም ፈርተን ሳይሆን አያቶላ አሊ ኻሜኒ በዛ ልክ ሀሳብ ከሰጡ እኛ ምንም ማድረግ አንችልም የሚል ትርጓሜ ያለው ሀሳብ ሰጥተዋል። ኢራናውያን እንደዚህ አይነቱን አጋጣሚ ለመጠቀም ቢሞክሩም ግን ደግሞ ሁኔታው አስቸጋሪ መሆኑን ግምት ውስጥ ማስገባት የግድ እያለ መጥቷል። ፕሬዚዳንት ዶናልድ ትራምፕ መፍትሄ ብቻ ሳይሆን ርቀትን ተጉዞ ለሰላም መስራትን እንደዚሁ ታሳቢ ማድረግ አለባቸው በሚል ከግራም ከቀኝም ሀሳብ እየተሰጠ ይገኛል። በአሁኑ ሰዓት አንዱ ሌላውን የማሸነፍ ብቻ ሳይሆን ፖለቲካውን ወደ ሌላ አቅጣጫ በሚወስድበት መንገድ መነጋገርም ያስፈልጋል ተብሏል። የአሜሪካ ወታደራዊ አውሮፕላኖች በእስራኤል አውሮፕላን ማረፊያ መታየታቸው በእርግጥም መነጋገሪያ የሆነው አሁን መካከለኛው ምስራቅ ላይ ያለው ጦርነት መልኩን እየቀየረና እየሰፋ ይሄዳል የሚል ፖለቲካዊ ስጋት በመኖሩ ነው። የአሜሪካ እነዚህ አደገኛ ተዋጊ ጀቶች ኬሲ 135 አውሮፕላኖችን ጨምሮ እዛ አካባቢ መገኘታቸው በጉዞ ላይ ያሉ ነዳጅን ለመቅዳት ይመቻቸዋልና ዝግጅቱ እንዳለ ታሳቢ ለማድረግ አያስገድድም። ፖለቲካው ግን በዚህ ብቻ የሚቃኝ አይደለም። አንዳንዶች እንደሚያስቀምጡትን ፕሬዚዳንት ዶናልድ ትራምፕ እሳቸው እንደፈለጉና እንዳልፈለጉ የሚያደርጉት አይደለም፣ ቆም ብሎ ማሰብን ይጠይቃል የሚለው እንደዚሁ መነጋገሪያ ሆኗል። ታዲያ በዚህ አጋጣሚ ፕሬዚዳንት ዶናልድ ትራምፕ ከኢራን ፖለቲከኞች ጋር ሰላም ማውረድ ይጠበቅባቸዋል ቢባልም እሳቸው ግን ወየን የጦር መሳሪያውን መተው አለባቸው አሊያም ደግሞ ይመቱ አይነት እየሆነ መጥተዋል። አሜሪካ እዚህ ላይ የመቆም ፍላጎት እንደሌላት ደግሞ ማሳያው ሚሳኤልንም እያነሳች ይገኛል። ለዚህም ነው አሜሪካና እስራኤል አንድ ላይ ሆነው ኢራን ላይ በቅርቡ ጥቃት ሰነዝራሉ። ኢራንም ደግሞ በድጋሜ ከባዱን አጸፋዊ ምላሽ ትሰጣለች የተባለ የሚገኘው ፕሬዚዳንት ዶናልድ ትራምፕ ከአያቶላ አሊ ኻሜኒ ጋር በጉዳዩ ላይ ቢመክሩ ምን አለ? እሳቸውም ቢሆን በተለያየ አጋጣሚ ጉዳዩን ቀዝቀዝ ቢያደርጉት ቢባሉም አሻፈረኝ እንዳሉ ናቸው። አያቶላ አሊ ኻሜኒ እኛ ለሰላም እጃችንን ዘርግተናል፣ ከመጣችሁብን ግን እንፋለማችኋለን አሊያም እንዋጋችኋለን በማለት ላይ ይገኛሉ። ይህ እጅግ አስቸጋሪ ነው። የአሜሪካን ፖለቲካ ከኢራን ጋር በተለየ አጋጣሚ ማየት አስገዳጅ በሆነበት ሰዓት ጦርነት የሚለው ሀሳብ ደግሞ በብዙዎች ዘንድ ተቀባይነት እያጣ የመጣ ጉዳይ ሆኗል።